ሰላም ጤና ይስጥልን። ከቻናል ዋን ቴሌቪዥን የዕለቱ ዋና ዋና ዜናዎች ጋር አማሩ ገብሩ ነኝ። ጠቅላይ ሚኒስትር አብይ አህመድ እኔን ዛሬ የሚያሳስበኝ መራጩ ሳይሆን ተመራጩ ነው አሉ። ለሰባተኛው ጠቅላላ ምርጫ ድምጻቸውን ለመስጠት በበሻሻ ጎማ 2 ሀሮ ምርጫ ጣቢያ የተገኙ ጠቅላይ ሚኒስትር አብይ አህመድ ድምጻቸውን ከሰጡ በኋላ ለጋዜጠኞች በሰጡት ቃል ማህበረሰቡ እጩዎችን ከመረጠ በኋላ የተመረጡ ሰዎች ህዝቡ በጠበቃቸው ልክ በመታመን እጃቸው ልባቸው ንጹህ ሆነው ደከመን ታከተን ሳይሉ ይህን ሀገር ታሪክ የሚቀይሩና የህዝቡን ውለታ ለመክፈል ዝግጁነታቸው ምን ያህል ነው ሲሉ የጠየቁ ሲሆን ቁጣ ክርክር አሸንፋለሁ ሳይሆን ያመነን ህዝብ እንዴት አገለግላለሁ ህይወቱን እቀይራለሁ የሚለው ነው ሲሉ ማብራሪያ ሰጥተዋል። አካል ጉዳታቸውና እርጅና ሳይገድባቸው ማልደው ተነስተው ድምጽ መስጠታቸውን በዲላ ከተማ የ80 ዓመት አዛውንት የሆኑት አርባ አንኮ ገለጹ። በዲላ ከተማ በተለያዩ ጣቢያዎች ከማለዳው 12 ሰዓት ጀምሮ ህዝቡ ድምጽ እየሰጠ ነው። በወናጎ 2 የምርጫ ክልል ጎራ ድብዳቤ ምርጫ ጣቢያ ድምጻቸውን የሰጡት አቶ አርባ አንኮ የ80 ዓመት አዛውንትና የአካል ጉዳተኛ መሆናቸውን ለኢዜአ ገልጸዋል። ይሁንና እርጅናና የአካል ጉዳታቸው ሳይገድባቸው ማልደው ተነስተው ድምጽ መስጠታቸውን ተናግረዋል። ምርጫ የተሻለች ሀገር ለመገንባት መሰረት መሆኑን አንስተው ድምጽ በመስጠታቸው ደስተኛ መሆናቸውን ገልጸዋል። የ6 ወር ነፍሰ ጡር በመሆኔ ቅድሚያ ተሰጥቶኝ ድምጽ ሰጥቻለሁ ያሉት ደግሞ ወይዘሮ ትዝታ ጉያኒ ናቸው። የዘንድሮውን ሰባተኛ ጠቅላላ ምርጫ የመራጮች ቁጥርና የቴክኖሎጂ አጠቃቀም ትኩረት በርካታ የአፍሪካ ሚዲያዎች ከ54 ሚሊዮን በላይ መራጮች መመዝገባቸውን እንደ ትልቅ ታሪካዊ ኩነት እየዘገቡት ይገኛሉ። በተለይም ለመጀመሪያ ጊዜ በስፋት ስራ ላይ የዋለውን የኦንላይንና ዲጂታል መራጮች ምዝገባ አሰራርን አድንቀዋል። ይህ አሰራር አገሪቱ የምርጫ ማጭበርበርን ለመቀነስና ግልጽነትን ለመጨመር ያደረገችው ትልቅ የቴክኖሎጂ ሽግግር እንደሆነም በዘገባዎቻቸው አብራርተዋል። የኢትዮጵያ ብሔራዊ ምርጫ ቦርድ ለሰባተኛው ጠቅላላ ምርጫ ለመጀመሪያ ጊዜ ተግባራዊ ያደረገው የዲጂታል መራጮች ምዝገባ ስርዓት በተሳካ ሁኔታ መጠናቀቁን ተከትሎ በመላ ሀገሪቱ የድምጽ አሰጣጥ ሂደት በዛሬው ዕለት መካሄድ ጀምሯል። ይህ አዲስ የቴክኖሎጂ አሰራር የምርጫውን ታማኒነት ለማረጋገጥና የቆጣሪዎችን የሥራ ጫና ለመቀነስ ከፍተኛ አስተዋጽኦ ማድረጉ የተገለጸ ሲሆን መራጮች ከማለዳው 12 ሰዓት ጀምሮ በየምርጫ ጣቢያዎቻቸው በመገኘት ድምጽ እየሰጡ ይገኛሉ። የአፍሪካና የዓለም አቀፍ መገናኛ ብዙሃን ይህንን የኢትዮጵያ የዲጂታል ሽግግርና አጠቃላይ የምርጫ ሂደት በስፋት እየዘገቡት ነው። ልጃቸውን በሞት ያጡ ቤተሰቦች አስክሬኑን በቤት ውስጥ አስቀምጠው ድምጽ ሰጡ። በሰሜን ሸዋ ዞን ሲያደብርና ዋዩ ወረዳ አባያ ቀበሌ ሳክላ ምርጫ ጣቢያ ውስጥ ልብ የሚነካ ክስተት ተመዝግቧል። ልጃቸውን በሞት ያጡ ቤተሰቦች አስክሬኑን በቤት አስቀምጠው 7 የቤተሰብ አባላት ማለዳ ላይ ወደ ምርጫ ጣቢያ አምርተው ድምጻቸውን ሰጥተዋል። የአካባቢው ማህበረሰብ ለሐዘናቸው ክብር በመስጠት ሰልፍ ሳይጠብቁ ቅድሚያ ሰጥቷቸው ከድምጽ አሰጣጥ በኋላ ወደ ለቅሶ ቤታቸው እንዲመለሱ አድርጓል። ምክትል ጠቅላይ ሚኒስትር ተመስገን ጥሩና ክስተቱን አስመልክተው እንደተናገሩት የተግባር ህዝቡ በምርጫ ሂደት ላይ ያለውን ጽኑ እምነትና ለሀገሩ ያለውን የላቀ ክብር በተግባር ያረጋገጠበት ሕያው ምስክር ነው ብለዋል። ከቻናል ዋን ቴሌቪዥን የዕለቱ ዋና ዋና ዜናዎቻችን እነዚህን ይመስላሉ። ምርጫውን በተመለከተ አዳዲስ መረጃዎችን በየመሃሉ እየመጣን ወደ እናንተ የምናደርስ ይሆናል።